የክርስቶስ ኢየሱስ ምሳሌያዊ አስተምህሮቶችና ትርጉማቸው ክፍል 3። የጌታ ኢየሱስ ክርስቶስ ጸጋና ሰላም ከእያንዳንዳችሁ ጋር ይሁን። ትንሽ ጠፋ ብዬ ነው የመጣሁት። ቪዲዮውን ላይክ እና እንደዚሁም ደግሞ ሼር በማድረግ ብዙ ሰዎች ጋር እንዲዳረስ አድርጉልኝ። ጌታ ኢየሱስ ክርስቶስ ይባርካችሁ። ገበያ ውስጥ የሚቀመጡ ልጆች ማቴዎስ ወንጌል ምዕራፍ 11 ቁጥር 16 እስከ 19 እንደዚሁም ደግሞ ሉቃስ ወንጌል ምዕራፍ 7 ከቁጥር 29 እስከ 35። መነሻው የመጥምቁ ዮሐንስ አገልግሎት አክራሪና ጥምቀቱም የእስራኤልን ሕዝብ የከፋፈለ ነበረ። ኢየሱስን የሰሙት ሕዝብ ሁሉ ቀራጮች እንኳን ሳይቀሩ በዮሐንስ ጥምቀት ተጠምቀው የእግዚአብሔርን አደነቁ። ፈሪሳውያንና ሕግ አዋቂዎች ግን በእርሱ ስላልተጠመቁ የእግዚአብሔርን ምክር ከራሳቸው ጣሉ። ሉቃስ ወንጌል ምዕራፍ 7 ከቁጥር 9 እስከ 30። ስለሆነም ክርስቶስ ራሱንና ለሕዝቡ የተሰጠውን የዳዊት መንግሥት በተመለከተ ተከታታይ ተቃውሞ ይገጥመው እንደነበረ እናውቃለን። ችግሩ ፈሪሳውያንና ሕግ አዋቂዎቻቸው እንደ እስራኤል መምህርን ይታወቁ ነበር። ነገር ግን ሊመጣ ያለው መሲህ ወገን የሆኑ ዘንድ በንስሐ ወደ ዮሐንስ ለመመለስ አልፈቀዱም። በሌላ በኩል ግን ቀራጮችንና ጨምሮ ከአመንዝራዎችና ከምናምንቴዎች ጋር የሚመደቡ የማህበረሰቡ ተራ አባላት የመሲሁ መንግሥት የሚመሰረት መሆኑን በማመን በብዛት ወደ ዮሐንስ እየጎረፉ ይጠመቁ ነበር። ለዮሐንስ ጥሪ ከሕዝቡ የሚሰጠው ይህ መልስ የተለያየ የመሆኑ ነገር ግን ጥያቄ አስነስቷል። ያም ለምንድን ነው የሕዝብ መሪዎች የዮሐንስን መልእክት የማይቀበሉትና እርሱ ወደሚያስተዋውቀው መሲህ በእምነት የማይመለሱት የሚል ነበረ። መፍትሄው ወይም ደግሞ ምላሹ ክርስቶስ ይህንን ጥያቄ ለመመለስ ሲል ፈሪሳውያንና ሕግ አዋቂዎችን ገበያ በሚቀመጡ ልጆች መሰላቸው። ለመጥቀስ የፈለገው ልጆች የሚጫወቱትን ጨዋታ ሳይሆን ባህሪያቸው የሆነውን ዋና ነገር ማለትም እንደፈለጉ ለመሆን አጥብቀው የመሻት ተፈጥሯቸውን ነበር። በምሳሌው የተጠቀሱት ልጆች ይጨፍሩላቸው ዘንድ ጓደኞቻቸውን የጠየቋቸው በጉትጎታ ነበረ። አስከሬን አጅበው በሚጓዙት ጊዜም ጓደኞቻቸው እንዲያጅቧቸው ፈልገዋል። ክርስቶስ ፈሪሳውያን በምሳሌው እንደተጠቀሱት ልጆች ወዴትም ይሁን ወዴት እንዲታጀቡ ይፈልጋሉ ነበር የሚለው። የክርስቶስ ምሳሌ የሚያስታውሰው ሌላ ነገር ሕፃናት ትእዛዛትን የማይቀበሉ መሆናቸውን ነው። አንድ ሰው ልጆቹ እንዲጨፍሩ ቢጠይቃቸው እንደታዘዙት በማድረግ ፋንታ እንዲያዝኑ ቢጠይቋቸው ደግሞ ይፈነጥዙ ይሆናል። ፈሪሳውያን ዮሐንስ ለንስሐ በጠራቸው ጊዜ ልክ እንደ ልጆቹ እምቢ አሉት። የደስታን ምሳሌ በማመልከትም ንስሐ ገብተው የነበሩትን ሰዎች የመንግሥት ተካፋዮች የሆኑ ዘንድ ደስ ይሰኙ ዘንድ በጠየቃቸው ጊዜ ፈሪሳውያን ነቀፉት። ዮሐንስ የእስራኤልን ለንስሐ በጠራቸው ጊዜ ፈሪሳውያን እንደተለመደው እምቢ ብለውታል። ክርስቶስ እምቢልታ ነፉ። ዮሐንስ ደግሞ ሙሾ አወጣላቸው። ሉቃስ 7:32። ፈሪሳውያን ግን የማናቸውንም አልሰሙም። ስለዚህም ልክ እንደ ምሳሌው ኢየሱስ እምቢልታ ነፋላቸው፣ ዮሐንስ ደግሞ ሙሾ አወጣላቸው። በዚህም ምክንያት ኢየሱስ ጥበብ በልጆቿ ሁሉ ጸደቀች በማለት ቁጥር 35 ላይ ተናገረ። ምስጢራዊ በሆነ ንግግሩ ይህን ትምህርት ዘጋው። እርሱ ወይም ፈሪሳውያን ትክክል መሆናቸው በሁለት በሚመደቡ የእርስ ወይም የፈሪሳውያን ተከታዮች ሕይወት ይገለጣል ይል ነበረ። እሱን የተከተሉ የጽድቅ ፍሬ ይታይባቸዋል። የፈሪሳውያንን ትምህርት በተከተሉ ሰዎች ሕይወት ግን ይህ ፍሬ የለም። ሁለቱ ተበዳሪዎች ሉቃስ ወንጌል ምዕራፍ 7 ከቁጥር 41 እስከ 50። መነሻው ኢየሱስ አንድ ፈሪሳዊ ቤት ራት ተጋበዘ። ጋባዡ ራሱን ከፍ ከፍ የማድረግ ዝንባሌ የነበረው። ተጋባዦቹ ራት በመመገብ ላይ ሳሉ በኃጢአተኝነቷ የታወቀች አንዲት ሴት ወደ ግብዣው ስፍራ ገባች። ይህ ሁኔታ መስተንግዶ እንደ መልካም ተግባር በሚቆጠርበት ባህል ውስጥ ያልተለመደ ነገር አልነበረም። በተለይ ተጋባዡ ከጋባዦቹ በኑሮ ያነሰ ሆኖ የሚቆጠር ከሆነ እንዲህ ባለው የግብዣ ስርዓት ወቅት አንድ ፈሪሳዊ ገበታውን በውጭ ምናልባትም በመናፈሻ ስፍራ ነበር የሚያዘጋጀው። ይህ ብቻም አይደል፣ ተላላፊዎች የግብዣውን ስርዓት እንዲመለከቱ ብቻ ሳይሆን ወደ ውስጥ ዘልቀውም የተሰናዳውን ምግብ ይመለከቱ ዘንድ የቅጥሩን በር ክፍት ያደርገዋል። የፈሪሳውያን ግብዣ ወይም ልግስና የተትረፈረፈ ከመሆኑ የሚሰጠው ክብር የዚያኑ ያህል ከፍ ያለ ነበረ። በዚህ አኳኋን የጊዜው ባህል ፈቅዶለት ነበረ። ኃጢአተኛይቱ ሴት ኢየሱስ ይመገብ ወደ ነበረበት ስፍራ የመጣችው አመጣጧ ግን ለመመልከት ሳይሆን ለጌታ የሚገባውን ክብር ለመስጠት ነበረ። ብልቃጥ ሙሉ የአልባስጥሮስ ሽቶ ይዛለች። ያ ውድ ሽቶ ምናልባት ያላትን ገንዘብ ሁሉ ጨርሳና አሟጣ የገዛች ይሆናል። ክርስቶስ ካቀማመጡ ሁኔታ የተነሳ ወደፊት ከዘረጋው እግሩ አጠገብ በመቆም የልቧን ዝንባሌ ወይም መሻት አሳየችው። በዚያም አላበቃችም። እግሮቹን በእንቧ ታጥበው ጀመር። ንስሐ መግባቷን የምትገልጥበት ቋንቋ ያ ሆኗል። በደለኝነቷን በመገንዘብ የኃጢአት ይቅርታ መጠየቋ ነበር። ኃጢአትን
ማስወገድ የሚገባው መሲሁ ነበር። ኢሳይያስ 53 ቁጥር 6፣ ዘካርያስ 13 ቁጥር 1። የሴቲቱን እንባ የኃጢአተኝነቷ ብቻ ሳይሆን ክርስቶስም እንደ መሲህ የማመኗ ምልክት ነበረ። የእርሱን ይቅርታ ፈልጋ ነው የመጣችው። እግሮቹን በእንቧ ብዛት ካረጠበች በኋላ እንደ ፎጣ በመጠቀም በፀጉሯ አደረቀችው። ከዚያም እግሩን በመሳም ለእርሱ ያላትን ፍቅር ገለጠች። ይህ ከእርሱ የኃጢአት ይቅርታ ስለማግኘቷ ያላትን እምነት ይጠቁማል። የያዘችውን የአልባጥሮስ ሽቶ በእግሮቿ ላይ በማፍሰስ ለእርሱ ያላትን አክብሮት አሳየች። ችግሩ በፈሪሳውያን ልማድ መሰረት አንድ ወንድ በሴት ከተዳሰሰ በስርዓቱ ወቅት ያለውን ንጽህናን እንደተጓደለበት ይቆጠራል። እንዲህ ባለችውና ብልሹ ታሪክ ባላት ሴት መዳሰሱ በእርግጥ ከፍተኛ መበከልን ወይም የንጽህናን ጉድለት ያስከትላል። በስፍራው የነበሩ ፈሪሳውያን የሴትን ድርጊት ሲመለከቱ ክርስቶስ መሲህ ከሆነ ነቢይም ነውና የዚችን ሴት ዝና ማወቅ አለበት ሲሉ ደመደሙ። ዘዳግም ምዕራፍ 18 ቁጥር 15 እስከ 18። ሁሉንም ነገር በተለይም እነዚያ ሴት ታሪክ በስፍራው ለነበሩት ሁሉ ግልጥ የሆነ ነገር ማወቅ ነበረበት። ስለዚህ ክርስቶስ መሲህ ከሆነ በዚህ ሴት ድርጊት ከመርከስ ራሱን ይከላከላል። በዚህ ሁኔታ በፈሪሳውያን መካከል ውዝግብ ተፈጠረ። በአንድ በኩል ኢየሱስ መሲህ ነኝ ማለቱን ፈሪሳውያን ያውቃሉ ወይም ሰምተዋል። በሌላ በኩል ግን ልማዳቸው እንደ ርኩሰት የሚቆጥረውን የኃጢአተኝነቱን ሴት ዳስሳ በዝምታ ተቀበለው። ታዲያ ይህ ሰው ማን ነው? መሲህ ከሆነ የኃጢአተኝነቱን ሴት ስጦታና አክብሮት ለምን ይቀበላል? የሚል ጥያቄ ነበረ። የጥያቄው መልስ ወይም መፍትሄው ክርስቶስ ለዚህ ችግር መፍቻ የሚሆን መልስ ለመስጠት ሲል ሁለት ባለ ዕዳዎች ያሉትን አንድ አበዳሪ ታሪክ ነገራቸው። አንድ ሰው የ2 ዓመት ያህል ደሞዝን ያህል፣ ሌላው ደግሞ የ2 ወር ያህል ዕዳ አለባቸው። ከሁለቱ አንዳቸው እንኳን ዕዳቸውን ለመክፈል ስላልቻሉ አበዳሪው ሰረዘላቸው። ይህ ከአበዳሪ ባህሪ የሚጻረር ቢሆንም ከእግዚአብሔር ባህሪ ጋር የሚስማማ ነበረ። ክርስቶስ ታሪኩን ከተናገረ በኋላ ስምዖን የተባለው ፈሪሳዊ እንዲህ ሲል ጠየቀው፣ ከእርሱ አብልጦ የሚወደው ማን ነው? ሉቃስ ወንጌል ምዕራፍ 7 ቁጥር 42። ፈሪሳዊውም ብዙ ይቅር የተባለለት አብልጦ ይወደዋል በማለት ሊሆን በሚችለው ቀጥተኛ መንገድ መለሰለት። ክርስቶስም መልሱን ተቀበለው። ከዚህ በኋላ ክርስቶስ የፈሪሳውያንና የሴቱን ሁኔታ ወይም ዝንባሌ አነጻጸር። ፈሪሳዊ ክርስቶስ ወደ ቤቱ የጋበዘው አክብሮት ሳይሆን ሊመለከተው ወይም ሊያጤነው ነበረ። ከዚህም ሌላ ፈሪሳዊ ስምዖን ምናልባት ክርስቶስን የመክሰሻ ወንጀል እንደሚያገኝ ተስፋ ሳያደርግ አልቀረም። ጌታ በፈሪሳዊ ቤት ተጋባዥ እንግዳ ቢሆንም በባህሉ መሰረት ከአንድ እንግዳ የሚጠበቀውን ስርዓት አልፈጸመም ነበር። በተለምዶ አንድ እንግዳ እንዲህ ላለው ግብዣ የሚዘጋጀው በሕዝቡ መታጠቢያ በመታጠብ ገላውን በዘይት በመታበስ የክት ልብሱን በመልበስ ነበር። እንግዳው ከመታጠቢያው ስፍራ ወደ ግብዣ አዳራሽ ሲጓዝ አፈር ወይም አቧራ ይነካዋ ይሆናል። ስለዚህም ወደ ግብዣው ማዕድ ከመቅረቡ በፊት እግሩን በአንዳች ነገር መጥረግ ይኖርበታል። የመስተንግዶ የአክብሮት ስርዓት ጋባዥ ውሃ በመቅጃ እንዲያቀርብ ያዛል። ፈሪሳዊ ስምዖን ግን እንዲህ ያለው መስተንግዶ ለክርስቶስ አላቀረበም። የጊዜው ባህል ግብዝነት ቢሆንም እንደ አክብሮት ፍቅር ተጋጥሮ ጋባዥ እንግዳውን በመሳም እንዲቀበለው ያዛል። ፈሪሳዊ ግን እነዚህን ባህላዊ ከብሬታዎች ችላ አላቸው። ከዚህም ሌላ እንግዳው ፊቱን የሚያብስበትን ዘይት ጋባዥ በብልቃጥ ማዘጋጀት ነበረበት። ይህ ተጋባዥ ለግብዣ በመታደሙ የተደሰተ መሆኑን የሚገልጥበት ምልክት ነበረ። ለክርስቶስ ግን ምንም የመታበሻ ዘይት አልተሰጠውም። ይህን ፈሪሳውያን ያላሰቡት ወይም ችላ ያሉትን ነገር ያቀረበችለት አንዲት ሴት ነበረች። ሴቲቱ የክርስቶስን እግሮች በውሃ ፋንታ በእንባ አጠበቻቸው፣ በፎጣ ፋንታ በፀጉሮቿ ጠረገቻቸው፣ ጉንጩን በመሳም ፋንታ እግሮቹን ለመሳም አጎነበሰችና በተለምዶ የፊት ማበሻ በሆነው የወይራ ዘይት ፋንታ በክርስቶስ እግሮች ላይ ሽቶ አፈሰሰችበት። ስምዖን የተለመደውንና ለእንግዳ የሚገባውን አክብሮት ለክርስቶስ አለማድረጉ በክርስቶስ ማንነት ያለማመኑ ውጤት ነው። በክርስቶስ በማመን ረገድ የሴቲቱ ድርጊት የስምዖን ድርጊት ተቃራኒ ነበረ። ስለዚህም ክርስቶስ ሴቲቱን ኃጢአትሽ ተሰርዮልሻል ሉቃስ ወንጌል ምዕራፍ 7 ቁጥር 48 አላት። ኃጢአቱ የተሰረየላት በስራው ነው ብለው ሌሎች እንዳያምኑ ክርስቶስ እንዲህ በማለት ገለጠ፣ እምነትሽ አድኖሻል፣ በሰላም ሂጂ። ቁጥር 50። የደህንነቷ መሰረት ስራዎቹ አልነበሩም። የዳነችው የደህንነት ስራ ፈጻሚ በሆነው ክርስቶስ በማመኗ ነው። ክርስቶስ በዚህ ምሳሌ የኃጢአተኛይቱን አክብሮትና ፍቅር ለምን ተቀበለ ለሚለውና በፈሪሳውያን አእምሮ ለነበረው ጥያቄ የሰጠው ምላሽ የሴቲቱን ስጦታ የተቀበለው ስጦታው ከእምነቷ የመነጨ በመሆኑ እንደሆነ ያስተምራል። እውነተኛ እምነቱን በንስሐ ፍሬ ለመግለጥ የሚችል ነው ይቅርታ የሚያገኝ። እንዲህ ያለው ሰው ክርስቶስ ተቀብሎታል።